የተከበረው ምክር ቤት እንዲገነዘብ የምፈልገው ኢትዮጵያ ወደ ዳገት ጉዞ ላይ ነው ያለችው። ወደ ዳገት እየተጓዝን ያለነው ወደፊት በጣም ቅርብ ነው፣ ግን ከባድ ነው። ዳገት ስለሆነ ቅርብ የሚታይ ቢሆንም ግን ከባድ ነው። ከፍተኛ ጉልበት፣ ትጋት፣ አንድነት፣ ትብብር ይፈልጋል። ወደ ኋላ መመለስ በጣም ሩቅ ነው፣ ግን ቀላል ነው። ቁልቁለት ስለሆነ መንደርደር ነው። ብዙ ጉልበት አያስፈልገውም፣ ትብብር አያስፈልገውም። ሁላችንም ስራችንን ሳንሰራ ብንተኛ በአንዴ ይመለሳል። ያኛው ግን ከአቅም በላይ ተባብረን መግፋት ይፈልጋል፣ ዳገት ስለሆነ። ከተከበረው ምክር ቤት ሀገር ከሚወዱ ዜጎች ዛሬ ማቅረብ ፈልገው ጥያቄ ከቻላችሁ የኢትዮጵያን የዳገት ጉዞ ተጨማሪ ጉልበትና ጥረት ስለሚጠይቅ ወደ ላይ ደግፏት፣ ግፏት። አጭሩን ግን ከባዱን ጉዞ እንድትጓዝ ወደ ላይ ግፏት። ወደ ላይ መግፋት ካልቻላችሁ፣ አቅም ከሌላችሁ፣ ስሜት ካሸነፋችሁ፣ ነገሩን አርቃችሁ ማየት ከተቸገራችሁ ደግሞ ቢያንስ ታኳ አስቀምጡላት እንዳትሸራተት። ሶስተኛው አማራጭ ወደ ኋላ መጎተት የጥላቶቻችን ፍላጎት ነው። እሱ ውስጥ አትሳተፉ። ጥላቶቻችን ፍላጎትማ በዘር እንድንባላ፣ በእምነት እንድንባላ፣ እንድንፈርስ ነው። ይህን መደገፍ የለበትም ሀገር የሚወድ ዜጋ በሙሉ። ፈተና አለ፣ መከራ አለ፣ ችግር አለ፣ መገፋት አለ፣ መገደል አለ። አዎ ኢትዮጵያ ትበልጣለች። እሷን እንዳትፈርስና ከዓላማዋ እንዳትዛነፍ እያልን ቢሆን አንገታችን አስረን ወደፊት መሄድ ነው ያለብን እንጂ ጠላት እንድንከፋፈል ስለፈለገ ብቻ ያን መደገፍ ጠቃሚ አይደለም። ብዙ ባንዳዎች በአፍሪካና በአንዳንድ ሀገራት ተገዝተው ሀገራቸውን ለማፍረስ ብዙ ርቀት ሄደው አፍርሰዋል። ሁለት ነገር አትርፈዋል፣ ጸጸትና መከራ። የመን ጸጸትና መከራ ነው። ሊቢያ ጸጸትና መከራ ነው። ያኔ ሆይ ሆይ ብሎ ያፋረሰው ሁሉ የለም። አሁን ስራውን ከሰራ በኋላ እዳው ገብስ ነው ብሎ ጥሎት ሄዷል። ኢትዮጵያም ወደዚያ መከራ ብትሄድ እዳው ገብስ ነው ብሎ ኤምባሲዎቻቸውን ዘግተው ይወጣሉ። አይታችኋል። ደግሞ ይሄን መከራው የሚተርፈው ለኛ ነው። ከቻላችሁ ወደ ዳገት ግፏት፣ ካልቻላችሁ ታቋቁም ወደታች ከጥላት ከተባብራችሁ ግን መቀመቅ እንድትገባ ሀገራችሁ ላይ አትፍረዱ። ያን ካረጋችሁ ለልጅ ልጆቻችሁ የሚተርፍ ጸጸትና መከራ ብቻ ነው ታተርፉት። ይሄን በእጅጉ ማሰብ ያስፈልጋል። ጠላቶቻችን እንደ ተኩላ ናቸው። ተኩላ አንድ መንጋ ሲያይ ዘሎ አይገባም። መጀመሪያ መጥፎ ጠረን ይለቃል። ያ መጥፎ ጠረን ቀድሞ መንጋዎቹ መሃል ሲገባ መንጋ እርስ በርስ ይጠራጠራል፣ ይገፋፋል። ጠረኑ እየባሰበት ሲሄድ ቅድም አብሮት ወገኔ ብሎ የተቀመጠውን ሰው ይጠረጥርና በቴስታ ይጀምራል። አትጠጋኝ እያለ አንተ ነህ ተኩላው ይላል። በግ መሆኑን እያየ ተኩላን ይላል። ጠረኑ ያጠራጥረዋል። መደባደብ ሲጀምሩ አንዱ አንደኛውን ሲያዳክም ተኩላው ጠጋ ብሎ የደከመውን ሳብ አድርጎ ይበላል። እንዲህ ያባላ በጠረን አንድ በአንድ ከለያቸው በኋላ መንጋ ውስጥ ያለውን ኃይል ይቆጣጠራል። በምን? መጀመሪያ ጥርጣሬ፣ ቀጥሎ ማከፋፈል፣ ቀጥሎ ማዋጋት፣ ቀጥሎ በቀላሉ ያሻውን ማድረግ። ልክ ወለጋ ላይ ሰው ሞቶ አማራና ኦሮሞ የሚባል ፖለቲከኛና አክቲቪስት ስድድብ ሲጀምር ወዲያው እኮ ነው ከጎረቤትም ከዛም እንቅስቃሴ ይጀምራል። ወዲያው ከተዳከሙ ከተለያዩ እንችላቸዋለን በሚል እሳቤ የሚሰራ ስራ ነው እና አንድነት ማለት ብልጽግና ባለበት፣ ምቾት ባለበት፣ አስፋልት ባለበት፣ ሁሉ አልጋ በአልጋ በሆነበት ጊዜ አንድ መሆን ሳይሆን አስቸጋሪ በሆነ ጊዜና ለመለያየት ቅርብ በሆነ ጊዜ አንድ ለመሆን መወሰን ነው ትልቅነት። በኖርማሉ ጊዜማ ሁሉም አንድ ነው። በችግር በመከራ ጊዜ ነው በጋራ ቆሞ ሀገር ማሻገር፣ ኃላፊነት መውሰድ፣ ለመስዋዕትነት ዝግጁ መሆን የሚያስፈልገው።
ማርቲን ሉተር ኪንግ ወይ እንደ ወንድማማች አብረን እንኖር ወይ ደግሞ እንደ ሞኞች አብረን እንለቅ ብሏል። ይሄ ምርጫ ለኛ የተሰጠን ወይ እንደ አንድ ህዝብ እንደ ወንድማማች ህዝብ ፈተናም ቢገጥመን በጋራ ቁመን እንሻገር ወይ ደግሞ እንደ ሞኞች እንበላላ። ምን ማለት ነው? የኦሮሞ ፖለቲከኛ አማራን ጠላት ብሎ ካሰበ ኦሮሞ በዓለም ላይ ዘመድ የለኝም ብሎ ወስኗል ማለት ነው። እኔ ኦሮሞ ከ7 ቢሊዮን የዓለም ህዝብ ጋር እጣላለሁ ብሏል ማለት ነው። አማራ ኦሮሞን ጠላቴ ብሎ ካሰበ በዓለም ላይ ካሉ ህዝቦች ጋር ሁሉ በተቃርኖ እኖራለሁ ብሎ ወስኗል ማለት ነው። ሰው ከጎረቤቱ ጋር ከአብሮ አደጉ ጋር ከተዋለደው ጋር ጠላት ሆኖ ከሩቅ ወዳጅ መሆን አይችልም። ከአማራ ጠላት የሆነ ኦሮሞ ከሳውዲ ወዳጅ መሆን አይችልም። ከየመን ወዳጅ መሆን አይችልም። ለአማራም እንደዚሁ መታለል የማይገባን ነገር አንድ ቤተሰብ መሆናችን መዋለዳችን ብቻ ሳይሆን እንደው እድገትም ሰላምን ብናስብ መጀመሪያ ሰላም መሆን ያለበት ጎረቤት ነው። ለዚህ ነው ኢትዮጵያውያን ሩቅ ካለው ወንድሜ በቅርብ ያለው ጎረቤቴ ይደርስልኛል የሚሉት። ይህን በሰከነ መንገድ ማየት ያስፈልጋል። ብዙ ስሜት ወደ ጥፋት እንዳይወስደን ጥንቃቄ ማድረግ አለብን። ይህ እንደተጠበቀ ሆኖ ክስ አሸባሪዎች ላይ ክስ አይፈጸምባቸውም፣ አይጠየቁም። ዓለም ቢጠይቃቸው ዓለም የራሱን ጠይቆ አልቻለም። እንኳን እኛ ቢጠይቃቸው ለተባለው ጉዳይ አንድ ማሳሰቢያ ያለኝ ለተከበረው ምክር ቤት፣ ይህ ህግ አውጪ ምክር ቤት አንቀጽ ጠቅሶ ራሱ ወስኖ ራሱ ፈርዶ የጎንዮሽን የቁጥጥር ስርዓት ቼክ ኢን ባላንስ እንዳያበላሽ እፈራለሁ። እናንተ ዳኞች አይደላችሁም። ይሄ በዚህ አንቀጽ መጠቀስ አለበት እንትን መባል አለበት ካላችሁ ታዛባላችሁ። ስራችሁ ህግ ማውጣት ነው። ያን ህግ የሚተረጉም ሙያተኛ ደግሞ ባወጣችሁት ህግ አግባብ አንድ ወንጀል በየትኛው አንቀጽ እንደሚጠቀስ እንደሚከሰስ በየትኛው አንቀጽ እንደሚጠየቅ ወስኖ ይጠይቃል እንጂ እናንተ ተቀምጣችሁ እዚህ በዚህ ወንጀል ነው በዚህ አንቀጽ ነው ካላችሁ ቼክ ኤንድ ባላንስ ይበላሻል። ይሄ ደግሞ የእናንተን የምትፈልጉትን የመንግስት ስርዓት እንዳይኖር ነው የሚያደርገው። ይሄን መጠንቀቅ ያስፈልጋል። ስልጠናም የሚያስፈልግ ይመስለኛል። ከልቤ የምናገረው ህግ አውጪዎች ትልቅ ኃላፊነት አለባችሁ። የ100 ሺህ ነገር ተሸክማችኋል። እዚህ መጣችሁ ስትናገሩ ዳኛ ስትሆኑ ሚኒስቴር ስትሆኑ አይሆንም። እናንተ የምክር ቤት አባሎች ናችሁ። ትልቅ ስራ አላችሁ። እሱን መስራት አለባችሁ። ሌላውም ሰው እንደዚሁ ማለት ነው። ለምሳሌ ባለፉት ጥቂት ዓመታት ኢትዮጵያ ውስጥ እንደዚህ አይነት የጅምላ ግድያ ጋር በተያያዘ እንደ ሸኔ ምናምን አይነቱ ሳይሆን በሞብ በሚደረጉ ግድያዎች ከ11,000 በላይ ሰዎች ክስ መስርተን ብዙዎቹ ተፈርዶባቸዋል። አጠቃላዩን ተውትና የዛሬ 2 ዓመት ከአጫሉ ግድያ ጋር ተያይዞ ሻሸመኔ አካባቢ በነበረው ሁኔታ ወደ 9,000 ሰው ተይዞ ከነዚህ ውስጥ 4,000 ሰው ክስ መስርተን አብዛኛው ተፈርዶበታል። የኛ ዋና ዓላማ ያልተገባ ግድያን ማስቆም ነው። ቅድም እንዳላችሁት ያልተገባ ግድያ ማቆም ሲሳነን ግን ፍትህ እንዲረጋገጥ በስፋት ሰዎች እንይዛለን፣ እናጣራለን፣ ፍርድ ቤት እናቀርባለን፣ አቅም በፈቀደ መጠን እናስፈርዳለን። ይሄ ኢትዮጵያ ውስጥ ያለ እውነት ነው። ለፍትህ ያለን ቀናኢነት የሚያሳይ ነው። የኢትዮጵያ ፖለቲከኞች፣ የኢትዮጵያ አክቲቪስቶች ልክ ግድያ ሲፈጸም በጣም አየር ይሞላሉ። ግድያውን ያደረጉ ሰዎችን ለመፋረድ ፖሊስና መከላከያ ሲዋደቅ ግን የሉም። ሻሸመኔ ላይ ግድያ ሲፈጸም ነበር አየሩ ላይ። ከዛ በኋላ ፖሊስ እየፈለገ ያደነ ይዞ ፍርድ ቤት አቅርቦ አቃቢ ተከራክሮ ሲያስፈርድ የሉም። የመጀመሪያ ኢንሲደንት ላይ ከመጮሃቸው ባሻገር ሂደቱን በጥቅሉ ማየት አይችሉም። ይሄ ነው አንዱ የኛ ውስንነት። በነገራችን ላይ ፖለቲካ ብቻ ነው ያስላችሁ፣ ፕሮጀክትም ችግር ውስጥ ነው። መንገድ ይባላል፣ ኮንትራክት ይፈረማል፣ ዘው ብሎ የሚያዩ ሰው የለም።
ግድብ ይባላል ይፈረማል የሚያወስ ወይ እኛ መጀመር ብቻ የመጀመሪያዋን አካባቢ ያለችውን ጩኸት ብቻ ነው እንጂ ጉዳዩ ተጠናቆ ፍሬ አፍርቷል ወይ የሚል ልምምድና ባህላችን አነስተኛ በልማቱም ችግር እሱ ነው በፖለቲካም ችግር እሱ ነው እና በአንድ ወቅት አንድ ትልቅ የሀገር ሽማግሌ ሊሞቱ ያጣጥራሉ ያው ታውቃላችሁ በአገር ቤት ሊሞቱ ሲሉ ቤተሰብ ይሰባሰብና ንዛዜ የሚባል ነገር አለ እና ልጆቻቸውን ሰብስበው ልጆቼ ሆይ እኔ ለፍቼ ደክሜ ያሳድጋችኋለሁ አሁን ጊዜ አልቋራቅቷል እየሄድኩ ነው እና አንድ ነገር ላስቸግራችሁ ፈልጋለሁ እንደማታሳፍሩንም ተስፋ አደርጋለሁ ይላሉ አባት ልጆች ደንገጥ ብለው አባ ግድ የለም ጠይቅ እኛ ለአንተ ደግሞ ማናደርገው ነገር የለም ብለው ያው የምታውቁትን የልጅነት መልስ መለሱ አባትየው እኔ ብዙ አላስቸግራችሁም እኔ የምፈልገው ልክ ህይወቴ ሲያልፍ የውሎ ለቅሶ ይባላል የዛን ቀን የሚለቀስ እሱን ሐዋሳ አርጉልኝ ለቅሶዬን በኋላ ደግሞ የቀጠሮ ለቅሶ አለ በእለቱ ያልደረሱ ዘመድ አዝማድ ከያሉበት መጥቶ በቀጠሮ የሚለቀስ እሱን ደግሞ ጎንደር አርጉልኝ የቀጠሮ ቀብሬን ደግሞ ድሬዳዋ አርጉልኝ በኋላ መታሰቢያዬን ደግሞ አዲስ አበባ ኑሩልኝ ይላሉ ልጆች ደነገጡ ቢችሉ ቢያደርጉት ደስ ይላቸዋል ግን ራቅ ያለ ቦታ ሐዋሳ የውሎ ተለቅሶ ለቀጠሮ ጎንደር ተኪዶ ቀብር ድሬዳዋ ተኪዶ መታሰቢያ አዲስ አበባ ተቀምጦ ይከብዳልና ተጨናንቀው እንቢም እሺም ሳይሉ በጭንቀት መንፈስ ውስጥ ይያሉ አባትየው አይ ልጆች የተጨነቃችሁ እንዲያሉ እኔ እኮ ይሄን ማድረግ እንደማትችሉ አውቃለሁ ግን አባዬ ከሌ እንዲህ ብለው ሞቶ ነበር እንዲባልልኝ ነው አሁን ኢትዮጵያ አክቲቪስትና ፖለቲከኛ እንደሱ ነው እንዲህ ብዬ ነበር ብሎ ለመናገር ካልሆነ በስተቀር እና ለዕለቱ ለፌስቡክ ወሬ ካልሆነ በስተቀር ለህዝብ ከሆነ መከታተል ነው ሂዱ ወለጋ ሂዱ እናንተ እዚህ ከምትሉ ሂዱና ምን እንደሆነ ወቁት ችግሩን እዚህ ተቀምጦ መጠየቅ ማን ይከብደዋል እና ከእንደዚህ አይነት ስሜት ወጣ ያስፈልጋል ለማለት ሳይሆን ችግሩ እንዳይፈጠር ሀገር እንድትጸና ነው መረባረብ ያለብን እንጂ እንደዛ ሽማግሌ ብዬ ነበር እንዲወራላችሁ በየቡና ላይ አይሳቸው እኮ ብሎ እንዲነገር ከሆነ ያው ንግግር ስለሆነ ዋጋ አይኖረውም ሁለተኛው ሸኔን ለማውገዝ ይቸገራሉ ተብሎ ይታማል የሚል ጥያቄ ተነስቷል በመጀመሪያ የተከበረው ምክር ቤት በጣም ትልቅ ወንበር ነው ያዛችሁት ሐሜት እዚህ አታምጡ ይሄ ትልቅ ቤት ነው እንዴት ይታማል ብላችሁ ሐሜት ታመጣላችሁ እዚህ እንደዚህ አየሁ እንደዚህ ሰማው ነው እንጂ ምክር ቤት አባል የሚለው ሄጄ አረጋግጬ ጠይቄ እንደኛም ነበርን እኮ እዚህ እንዴ አይጠየቅም ሐሜት እዛ ቡና ላይ ጫት ላይ እዚህ ደግሞ ሲሆን ቁም ነገር አጣርታችሁ ሄዳችሁ ጠይቃችሁ መምጣት ያለበት እንጂ እንደዚህ አይነት ሐሜት ሰምቻለሁ ሐሜቱን እንዴት ታዩታላችሁ አይባልም ስለዚህ ሐሜትን አስተካክሎ መልስ መስጠት ያስቸግራል ማለት ነው ግን እሳቤ አለ ቲንኪንግ አለ behind this አንደኛው ይሄ ምክር ቤት አይደለም ሸኔ አሸባሪ ያለው አልነበራችሁም እናንተ ደርሳችሁ ሸኔ አሸባሪ እንዳላችሁ ለአክት አታርጉ እናንተ አይደለም ያረጋችሁት የቀደመው ምክር ቤት ነው ሸኔ አሸባሪ ያለው እንጂ እናንተ አይደላችሁ ልክ እናንተ አሸባሪ ብላችሁ እኛ ቸል እንዳል ማስመሰል ከመከራችሁ ስተት ነው እናንተ ሳትመርጡ ሳትገቡ ነው ሸኔ አሸባሪ ያለው እኛ ግን አሸባሪ ማለት እኮ አይደለም በየቀኑ እየተዋጋ ነው ሸኔን ምን ያደርጋል አሸባሪ ማለት በየቀኑ እኮ እየተፋለም ነው እኛ ከዘርጋ የምትቸገሩ ሰዎች አንደኛ ሸኔ ኦሮሞ ነው የኦሮሞ ተወካይ ነው ብላችሁ አሳንሳችሁ እንዳታዩ ሸኔ የኦሮሞ ቀንደኛ ጠላት ነው አንደኛ በበቀደሙ ጭፍጨፋ የማረክናቸው ሰዎች ከደቡብ የማረክናቸው አሉ ከትግራይ የማረክናቸው አሉ ሸኔ ኦሮሞ ብቻ አይደሉም
አሉኛች እዛ የሚሰበሰበው ኦሮሞ ብቻ እንዳይመስላችሁ ኦሮሞ ኢትዮጵያን ማጥፋት የሚፈልግ ክፉ ኃይል ሁሉ የሚሰበሰበው ቤትን ሰልጥኖ ይገባል። ሁለት ኤግዛምፕል ላንሳላችሁ ሸኔ የኦሮሞ ጠላት እንደሆነ እንዲገባችሁ። አንደኛው በቅርቡ አንድ አባት የግድያ ወለጋ ምናምን ሲሰሙ ያዝናሉ። ያው ታውቃላችሁ የኦሮሞ አባቶች በጣም ገራገር የዋህ ስለሆኑ እንደዚህ አይነት በደል ያማቸዋል እና ልጃቸው ያበሳጫቸዋል። የሳቸው ልጅ ሸኔ ሆኖ ያውቃሉ ደብቀዋል ልጅ ስለሆነ ያ ሸኔን በአቅራቢያቸው ቆፍሮ መሳሪያ ቀብሯል። ተናደው ለፖሊስ ልጄ ሸኔ ነው መሳሪያም እዚህ ቀብሯል ኑና ውሰዱ ብለው አስፈትሸው መሳሪያ ፖሊስ ይወስዳል። ባለፈው ሳምንት ነግራችሁ ልጅ ይሰማል ድርጊታቸው። ጓደኞቹ ይዞ መጥቶ ቤቱን ዘግቶ አባትየውን አስሮ አቃጠላቸው። ይሄ አባቱን አስሮ የሚያቃጥል ሰው ነው አሁን ሰው ሆኖ እሱ የኦሮሞ ተወካይ የሚሆነው? ለማንም የማይመለሱ አውሬዎች ናቸው እንጂ ህፃናት ላይ እኮ መሳሪያ ማንሳት ከባድ ነገር ነው። ለምንድነው እንደዛ አውሬ የሆኑት የሚለው በደንብ ጥናት ይፈልጋል። ፖለቲካ ዓላማ ግን የላቸውም። ለምሳሌ አሁን ለሸኔ ናና ኦሮሚያን አስተዳደር ብንለው በምን ሞራል ነው ህፃናትና ሴቶች እንደዛ የሚያሰቃይ ኃይል አገር ሊመራ የሚችለው? አይችልም። ዓላማው አይደለም አገር መምራት፣ አገር ማፍረስ ነው ዓላማው። ሁለተኛ ኤግዛምፕል ልስጣችሁ። ወለጋ ውስጥ አንድ ቤተሰብ ውስጥ አንድ አባት ሁለት ልጆቻቸው በዚህ በትግራይ ግጭት ውትድርና ገብተዋል። ኢትዮጵያ ልትፈርስ ነው እንታደጋለን ብለው እነዚህ ልጆች አባት አስፈቅደው ነው የሄዱት። ከአባት ጋር ተመካክረዋል አላቅም፣ ግን ልጆቹ ወታደር ሆነዋል። ሁለት ልጆች ወታደር ሆነዋል ልካል ተብሎ አባት ተገሏል። ሁለት ልጆች ሐሺሽ እየሳቡ ከተማ ውስጥ እየሰረቁ አስቸገሩ አይደለም አገር ሊታደጉ ዘምተዋል ተብሎ አባት ተገሏል። እኛም እናላግጥባቸው አንዳንድ ወታደሮች የፖሊስ አዛዦች እና ጀነራል ስለሆኑና ከጠላት ጋር ስለሚፋለሙ ቤተሰቦቻቸው ተገለውባቸዋል። በወለጋ በመቶ የሚቆጠር ሪፖርት ቀርቦላቸዋል። ካስፈለጋችሁም በዚህ ይቀርብላችኋል። በመቶ የሚቆጠር የወረዳ የዞን አመራር ሞቷል። እዚህ ተቀምጠን እንደምናገረው አይደለም ጉዳዩ። ሰዎች ይሞታሉ። በሰላም ወጥቶ ሰላም አይመለሱ። እና ሸኔ የኦሮሞ ተወካይ አይደለም። ሸኔ የጥፋት ኃይል ነው። ፕራይመሪሊ የኦሮሞን ሕዝብ እያጎሳቆለ ያለ ኃይል ነው። ወለጋ ውስጥ የምንሰራቸው መንገዶች በሙሉ ቆመዋል። የሚጎዳ ማን ነው? በዚህ ልማት የለም። መብራት፣ ስልክ የሚባል ጉዳይ ችግር አለ። እዚህ ማን ነው የሚጎዳው? ከህይወቱ ጋር የሚቃጠለው ቅድም ባልኳችሁ ምክንያቱም የሚገደለው ቁጥር ስፍር የለውም። ይሄንን ጠላት የአማራ፣ የኦሮሞ፣ የወሎ፣ የሶማሌ የምናምን ሁላችን ነው ብለን ከተረባረብ እናጠፋዋለን። ግን ክፍፍል ከሰጠን የሚያግዘን ኃይል ነው የምናዳክመው። ክፉ ነው ለማንም ክፉ፣ ለአባቱ ለእናቱ ያልበጀ ክፉ ለማንም አይበጅ። በዛ አይን ማየት ጥሩ ነው። ሁለተኛ እኛም በሚመለከት እኛ እኮ 30 ዓመት 27 28 ዓመት ኢህአደግ ከ81 ጀምሮ እስከ ወደቀበት ጊዜ ድረስ ስለ አጋር አይደለም ማወራው፣ ስለ አራት ድርጅቶችን ለ20 ምናምን ዓመት አንድ ማድረግ ያልቻለ ኃይል ኢትዮጵያን አንድ ማድረግ አይችልም። ፓርቲዎቹ በትግል ጊዜ ላይ መች ይችላል። መንግስት ከተኮነ በኋላ ፕሮግራማችን አንድ ነው ምናምናችን አንድ ነው እየተባለ እነዚህም ፓርቲዎች አንድ ማድረግ ካልቻለ የጊዜ ጉዳይ እንጂ የኢትዮጵያ መፍረሻ ቅርብ ነው። ቢኮዝ ኢህአደግ ሳይፈርስ ጥያቄ የነበረው አንድ እንሁን ነው። ለዓመታት አልተቻለም። ራሱን እንደ ድርጅት አንድ ማድረግ ያልቻለ ኃይል ሀገር አንድ አያደርግም፣ አያጸናም በሚል ነው ለውጥ ብለን ትግል ጀመርነው።
ከለውጥ በኋላ መንግስት ሆነን ባጠረ ጊዜ ውስጥ አራቱን ሳይሆን ከአራቱ ውጭ በርካታ ፓርቲዎች ስማቸውን፣ አርማቸውን፣ ፕሮግራማቸውን ጥለው በአንድ የብልጽግና ሐሳቡ ተሰባስበው ሀገር እየመሩ ያሉት በኢትዮጵያ ህብረ ብሔራዊ አንድነትና በጋራ ማደግ ጽኑ እምነት ስላለን እንጂ ያስገደደን ህግ የለም። ፓርላማ ኢህአዴግ አንድ ካላደረጋችሁ በስተቀር አትቀጥሉም አላልንም። አደገኛ ስለሆነ ያፈረስነው። መጀመሪያ እኛም በዘር ለመቆስ የምታስቡ ሰዎች እስቲ አንዱ ነው ወደ ኢትዮጵያ ጥላ መጀመሪያ በሰፈር ፓርቲ ተቋቋማችሁ ስታበቁ እኛ በፕሮግራማችን በግልጽ በሀገር ጉዳይ የምንታገለው ብለን ሰንደን ያወጣንን ፓርቲና አመራር በዘርና በሰፈር ለመፈረጅ አታስቡ። እኛ ከዘር በላይ ነን፣ ከሰፈር በላይ ነን። የኢትዮጵያን ብልጽግና አብዝተን የምንመኝና የምንተጋ ሰዎች ነው። ያልኖራችሁበትን ለኛ ለመስጠት መሞከር ተገቢ አይመስለኝም። እና ሸኔ አሸባሪ ያልነው ከናንተ በፊት ነው። በየቀኑ እየተዋጋነው ነው። ለሸኔ የሚራራ ለሸኔ የሚያዝን የተለየ ስፋት የለንም። ነገር ግን የተከበረው ምክር ቤት እነዚህ ሸኔ አይነት ኃይሎች ኖት ኦንሊ ሸኔ እንደዚህ አይነት ኃይሎች በሙሉ ዋና ፍላጎታቸው ፓርላማ ስለነሱ እንዲያወራ፣ ሚዲያ ስለነሱ እንዲያወራ፣ መንግስት ስለነሱ እንዲያወራ፣ የዓለም ሚዲያ አሉ እንዲላቸው አልሞትንም ለማለት የሚፍጨረጨሩ ሰዎች ናቸው። አብዝቶ ስለ ድህነት መናገር ብልጽግናን አያመጣም። አብዝቶ ስለ ጠላት መናገር ድልን አያጎናጽፍም ብለን በተደጋጋሚ አንስተናል። እኛ አንዳንዴ ሰብሰብ የምንለው መሻታቸው እሱ እንደሆነ ስለምናቅ ነው። ለነባ እንናገርም ግን በእያንዳንዱ ደቂቃ እንዋጋቸዋለን። ሰው አዘን ሂድ ሙትና አገርህን ታደግ ብለን እንዋጋቸዋለን። እና በዚያ ደረጃ ለማማት የሚሞክር ሰው ካለ የሐሜት ሱስ ያለበት ካልሆነ በስተቀር እኔንና ፓርቲን የሚያሰጋ ነገር ያለ አይመስለኝም። እኛ ሁሉም ኢትዮጵያዊ በኩል በነጻነት የሚኖርባትን ሀገር እንመኛለን። የምንጥረውም ለዛ ነው። ሸኔ ይከሰናል። ሸኔ እነዚህ ሰዎች እንትን አይደሉም ብሎ ይከሰናል። ሌላው ሸኔም ይከሰናል። እኛ ኢትዮጵያውያን ነን። ሁሉም ህዝቦች ተከባብረው ተዋደው በጋራ እንዲኖሩ እንፈልጋለን። ሁሉም ህዝቦች የሚገባቸውን እያገኙ የጸናች ኢትዮጵያን እንዲፈጥሩ እንፈልጋለን። በዚህ ውስጥ ሳናስብ ሳናቅ የምናበላሸው ካለ በእናንተ ምገዛ፣ በህዝቦቻችንም ምክር ተግሳጽ፣ በእናቶቻችንም ጸሎት እንታነጻለን፣ እንታረማለን። ሆን ብለን ግን ዘርን ከዘር ለማፋጀት የአንደኛውን ዘር የበለጠ አንደኛውን ያነሰ ለማድረግ አንደኛውን ባልተገባ ለመጥቀም ነው አንሰራም። እንደዛ አንሰራም። ስብናችንም አይደለም አንሰራም። ጽንፈኞች ሁለት መርዝ አላቸው። በየትኛው